ጉድ ጉድ! ቤተሰብ የማይሰማ ነገር የለም። ህጉ ተቃይሮ ነው ወይስ ምንድን ነው? እንዴ ተገርማችኋል? ወይስ እንደው የሆነ ድራማ ነገር ነው ይሄ ነገር? እኔ እየገባኝ አይደለም። ቤተሰብ ምንድን ነው ነገሩ? አላማው ምንድን ነው ነው እየገረመኛለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። የቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። እና እኔ ግርም እያለኛለሁ ማለት ነው። አስገድዳ ነው እንደ ደፈረችው ልጅቱ። በነገራችን ላይ እኔ እንደዛ ነው እየመሰለኝ ያለው። ቤተሰብ እውነት ይቅርታ አድርጉልኝ። እንዴ ልጁን እኮ በቃ እንዴ በራሷ በእጁ ያደረገችው በቃ ባህሏ የሰማንያ ባህሏ እኮ እያደረገችው ነው እኛ ታናቅ ማለት በሚዲያ ታይወጣ ወይስ ተጋብተው ነበረ ማለት ነው። እንደዛ ነው የሚያስመስለው ማለት ነው። የኔ እናት ሀይሚዬ ደግሞ አላገባሽም እኮ እያለቻት ነበር እኮ እንዴ ሴትየዋ ግን ጤነኛ ናት? እንዴ እውነት ለመናገር ማለት ነው ጤነኛ መስለኝም። እኔም እውነት ጤነኛ አይደለችም። እና አልሙሄም አስገድዳ ልጁ ልታገበው ነው ልጅቱ ማለት ነው፣ በግዳጅ ማለት ነው። ደግሞ እንደዚህ የሚያስገድድ ደግሞ ህግ የለም። ምክንያቱም አላገባሽም ደግሞ እንደገና አላመነልሽም። ወረቀቱ የሚጣፈው ምን አይነት ወረቀት ነው የተጣፈው? እኔ እኮ ግራ ገባኝ። ነው ፕራንክ ነው? አሁንም እኔ ፕራንክ ነው ብዬ ነው የማስበው ይሄ ነገር እንጂ የማይፈልጋትን ሴት እንደገና ደግሞ ያላመነበትን እንደገና ደግሞ አብረው ወይ አንድ ጋ ሆነው አይደለም አብረው አንድ ጋ ሆነው የሰሩ ነገር የለም። ታያምን ወይም የሆነ ነገር ከሱ አፍታ ይወጣ እሷ የሱ ነው ብላ አሁንም መንከባከብ አለበት ማግባት አለበት ብላ ቁጭ አለች። እና በተሰመን ትላላችሁ ይሄን ነገር አስገድዶ ደፈራ ማለት እውነት በቃ እኔ እንደዛ ነው የምለው፣ ሌላ ነገር አልልም እውነት ለመናገር ማለት ነው። እና ልጅቱ በጣም እውነት በጣም እኔ ትመለከታት ማለት ነው በቃ ይሆናል የለ ሀይሚና ብሩኬን አለይታ እሷ በቃ ያ ነው እንጂ እውነት ተብሩኬ ጋር ልኖር አይደለም። እንዲሁም ደግሞ ያረገዘችው ልጅ ደግሞ ታንትና አይታችሁ አተሆነ ደግሞ ሆዶ ሌላ የሆነ በቃ ድራማ የድራማ አሰራር ነው። እንደገና ተቀይሯል። ባለፈው ያየነው ሆዶ አንድ አይደለም፣ የዛሬው ያየነው ሆዶ አይደለም፣ ካሁን በፊት ያየነው ሆዶ አንድ አይደለም። ግራ እየገባኝ ነው። እኔ በተሰመን እንደምልም አላቅም እውነት ለመናገር ማለት ነው። እዚሁ መካከል ግን ሀይሚዬ እውነት ታሳዝነኛለች የኔ እናት። አሁንም ቢሆን ከብሩኬ መጨረሻ እሷ እንትን ልትል አልቻለችም ማለት ከብሩኬ መለየት ምንም ነገር አላሰበችም። ብዙዎቻችሁ ተወቹ ምናምን እያለ ነበረ ማለት ነው። አሁንም ቢሆን እኔ ለሀይሚዬ የምመክራት ነገር ጠንካራ ጎበዝ ሆነች ጠንከር ብለሽ ማለት ነው ራስሽን አጠንክረሽ በቃ ይቺ ልጅ ተቋቁመሽ የራስሽ የሆነውን ሰው አሳልፈሽ መስጠት የለብሽም። የመጨረሻ ትጀመር እሱም አይሄድላትም። እኔ እኮ ግራ ገባኝ። የዛሬው ወረቀት ምን እንደሚባል ነው። እኔ እኮ እንደገና ደግሞ ሀብ ደግሞ ምንም ነገር የምታመጪው ነገር የለም አስገድደሽ ትወስጂ ከሆነ እናያለን ብሏታል ማለት ነው። እና ደግሞ መረጃውም እንዳለ መረጃ አለኝ እያለ ነው። መረጃውንም ማውጣት አለበት ማለት ነው። እና ልጆቹን ባታምሻቸው ጥሩ ነው ነው የ66 ከሆንሽባቸው ልጆቹ ላይ እውነት በቃ የሆነ ምፍታታ እንትናት ይናገር ሰምታችሁ ከሆነ እሷ በቃ የመጣችሁ ሆን ብላት የመጨረሻ ልጁም የሱ አይደለ የመጣችበትን መንገድ ሁላችንም አውቀነዋል እያለ ነው ማለት ነው። እና ስለዚህ ተልኮሽም ከሆነ እንግዲህ ተልኮሽ ይበቃሻል። የዚህን ያህል እንትን ታልሻቸው ማለት ነው። እና ሰው ማለት የሆነ የራሳችሁ ማለት የሚቀርባችሁ ሰው ነው እንደዚህ የሚያረጋችሁ ማለት ነው። እውነት ለመናገር ማለት ነው። አንድ ሰው ከፍቲል ያን ሰው ለመጣል ለመዘርጣት በቃ አለለ የሚጥረው ነገር መሰለኝ አሁን ላይ እያየሁት ያለውን ነገር እንጂ እውነት እሺ ልጅ ከሆነ በሚያምን ሰዓት ምርመራው ትወልጂ ተመርምሮ ከዛ በኋላ ልጁ ከሆነ ልጁ ነው መንከባከብ ያለበት ማለት ነው። ያንን ህግም እንደዛ ነው የሚለው። ግን አሁን ላይ አግብቶ አንቺን ይንከባከብሽ የሚል ህግ ልጅ ተቀይሮ ከሆነ አላቅም። ህጉ ቤተሰብ ተቀይሯል። እንደዛማ ከሆነ የወሸሙ ኩላ በቃ ወረቀታቸውን እያስጣፉ ግዴታ ማግባት አለባቸው። ውሽማዬ ነው የሚሉት ሁላ ማለት ነው። እና እንደዛ ነው እንጂ እሷን የመንከባከብ መቼም ቢሆን መቼም የልጁ እናት ራሱ ሆና እንኳ የሆነ ነገር የልጅ እናት ብሎ አዝኖ የሆነ ነገር ታላረገላ በስተቀር ስለሷ ምንም አይመለከተውም ልጁ